የሴቶች ተቆርቋሪ የት አላችሁ? እስቲ ለዚች ልጅ ድረሱላት። አማራ በመሆኗ በማንነቷ ብቻ እንደዚህ አድርገው አፈር ዱቄት አረጓት። እንዳትሞት እንዳድን አረጓት። እናንተን ከማይመስል ሰው ጋር ማንነታችሁን ከማይወድ ከማያከብር ሰው ጋር ለምን ትውላላችሁ? ለምን አብራችሁ ትሄዳላችሁ? በቃ እማታከብርሽ ጓደኛሽ ለአንቺ ጠበቃ ማኮንልሽ ጋር ለምን ትሄጃለሽ? እንደዚህ እስከምቆኝ ጥርሷ እስከሚሸረፍ አይኗ እስከሚጠፋ ራሷ ፀጉሯ እስከሚነቀል የታላችሁ ድምጽ ሆኗት እስኪ በዚህ ልክ ይችን የምትመስል ልጅ ወደዚህ ኦሮሞ ነው እንደዚህ ያረጋት። የኦሮሞ ልጅ ሴትነትሽን ለምን አልተጠቀምበትም? ቢሆን እንደዚህ እስከምትሆን ድረስ ሴት ልጅ ኦልሬዲ ጥርሴ ተሸርፏል። ማህፀኔ ላይ ቆመው ደብድበውኛል፣ ረግጠውኛል። እግሬን ቀጥቅጣት ስበራት እያሉ እግሬን በጣም ቀጥቅጠውኛል፣ መራመድ እስከሚያቅተኝ ድረስ። ጭንቅላቴ እንዳሳየኋችሁ ፎቶ ላይ እዚህ ጋር ተሰርቼ ነበረ። ከነስሬቱ ነው የነቀለው። ብዙ ነገሮች አሉ እና የገጠር ልጅ እንደዚህ አርጉ እንደዚህ በሉ አልልም። ሌላ ኦፕሽን ሌላ ታሪክ መፍጠር አልፈልግም። ግን በቃ የገጠር ልጅ እኔ እንደሚሰማኝ ምንም ማድረግ እንደማይችል ነው። አለቀ በቃ። የሆነ ውሳኔ ላይ ብንደርስ ብዬ ነው የማስበው። ውሳኔ ላይ በቃ ከወሬ የዘለለ ውሳኔ ላይ በቃ። ከዛ ውጪ ማርያምን እኔ አሁን የገጠር ልጅን ተነስቼ እንደዚህ ሆነ አንተ ለምን እንደዚህ ያላደረክም ምናምን አልልም። በቃ እሱም ስደተኛ ነው ምንም ነው አለቀ። እንደንተ ስታውድ ደግሞ ሰምታችሁታል ያለውን በስ እሱም በእኛ ይከፋ ማለት በእኛ ስል እኔ ምንም ያልኩት የለኝም። ሌሎች በሚሉት ነገር የሚከፋ አይመስለኝም። ለሃና ህይወት ከማትረፍ የተነሳ ጉጉት ነው እየተናገሩት ያለው እንደሚመስለኝ። ከዛ ውጪ ምንም ነገር ሞዲኔተሮች በነገራችን ላይ ሰው የምታስገቡት ምንድን ነው? በሰላም ነው በቃ። የገጠር ልጅ ይረዳል ብዬ አስባለሁ። ምናልባት በተደጋጋሚ ጥያቄ ሲጠየቅ በተደጋጋሚ እሱን ጄጅ ሲያደርጉት ይረዳል ብዬ አስባለሁ። ከዛ ውጪ ሌላ ነገር የለውም። እሱ ላይ ምንም እንትልል አልችልም። ልጁ ሲጀመር ማርያምን እሺ አዎ ደንግጧል። ትክክል ህዝብ ተነስቶበታል። ከህዝብ ጋር የተገናኘ ጉዳይ ደግሞ ዋጋ ያስከፍላል። ልጁ ደግሞ ይመስለኛል ከዚህ በፊት በብዙ መከራ ያለፈ ልጅ። እዚህ አሁን እሱኛ አንዱን ለማንሳት አንዱን መጣል የለብንም። የገጠር ልጅንም እንደ ገጠር ልጅ ከበር አድርገን ነገ ከነገ ወዲያ ደግሞ እሱ ላይ እንደርስበታለን። ትክክል ካለበት እንደዚህ ከሆነ። ከዛ ውጪ ግን እኔ አሁን ዋና አህያውን ፈርቶ ዳውላውን ዋናው ከጎን ቁጭ ብሎ የልጅቷን ባሏን ጓደኛ ነኝ ብሎ ይሄንን ነገር ሲያደርግ የነበረው ዋናው እሱ እኮ ነው። እሺ የገብርኤል ልጅ ምንም እናምነት ነገር የለም። የበላሃት ማንተነህ ያስበላሃት ማንተነህ ደሞ ማለት ነው። ኢቃማ ይዘህ እንደው እኔ የጂዳ ቆንስላ ይሄ ልጅ ላይ ህጋዊ ነው አይደለ? በሲም ካርዱ በኤስቲሲ መያዝ ትችላላችሁ። ሲጀመር ሳኡዲ ላይ እኔ ኤምባሲ ሁኑ ቆንስላ የምትባሉ ሁኑ እስክሪፕቶ ይዛችሁ ዝም ብላችሁ መታችሁ ደሞዝ እየበላችሁ ነው ያላችሁት እንጂ ለዜጋችሁ ምንም እየሰራችሁ አይደለም። ምንም እያየን አይደለም እናንተ ላይ ማለት ነው። ምንም እናንተ እኛን እንዴ ይሄማ እናንተማ ቁጭ ብላችሁ የምትሰሩ ነገር ቢሆን ህዝቡ ባላለቀ ነበረ። የኢትዮጵያን ህዝብ ባላለቀ ነበረ። ወዶ አይደለም ህዝቡ የሚሰደደው አገሩ ላይ ሰላም ስላጣ ብቻ ነው። የ13 ዓመት ልጆች የ12 ዓመት ልጆች እየተሰደዱ ያሉት በየባህሩ እየተደፈሩ ያሉት ማለት ነው። ስለዚህ እንደዛ አይነት ባለጌ ቆሻሻ የሚሰሩ የሚደፍሩ ምን የሚያርጉ ስማችንን አጥፍተው በብዙ ነገር ወንጀል ያለንበት ምንም ነገር የለም። ህፃናን እንደምታዝናት የኛን አስተዋለ ህፃናት ስትሉ እርዱ። ዘመዶች እርዱን።
የማውቀው ነገር የለም። በጣም ያሳዝናል። እህቶቻችንን ወደ ዱባይ ነው መሰሩት ይያሉ ደላላዎች ከኢትዮጵያ ያመጡ ወደ ዱባይ ይወሰዱ ከዱባይ ደግሞ ወደ ኢራቅ መሸጥ ከጀመሩ ቆይቷል። ኢራቅ ተብላ ለመቼ እናታችን የመጣችው ወደ ዱባይ ውስጥ ነው መሰሪው ተብላ መጣ። ዱባይ ከደረሰች በኋላ ወደ ኢራቅና ወደ ሌላ ጆርዳን ምናምን ነገር ይላካሉ ከዱባይ ውስጥ ማለት ነው። እንደዚህ አይነት ደላላዎችን ማጋለጥ ያስፈልጋል ማለት ነው። እና ኢራቅ ያላችሁ እህት ወንድሞቼ በተለይ ሴቶች ኢራቅ ያላችሁ ተጠንቀቁ በጣም ማለት ነው። እዛ የሚከራከርላቸው ሰው የለም፣ ማንንም ሰው የላችሁም እዛ ሀገር ማለት ነው። ወደ ዱባይ ተብላችሁ የመጣችሁ እህቶቻችን ወደ ኢራቅ ከተባላችሁ ልትደበደቡና አይናችሁ ሊጠፋ ካልሆነ በስተቀር ወደ ኢራቅ እግራችሁን እንዳታነሱ መልእክቴ ነው ማለት ነው። ሁላችሁም ይሄን ቪዲዮ የምታዩ ኮፒ ሊንክ፣ ላይክ፣ ሼር በማድረግ የዚችን ደላላ ፈልጋችሁ ቶሎ ደላላ ወደ ዱባይ እንድመለሳት ማስደረግ አለብን። ኢንፎርሜሽናል ሙሉ እየወሰድኩ ነኝ ይጃላችሁ መጣለሁ ፎቶዋን ቁጥሯን ሁሉን ነገር